የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እንደምናችሁ። ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። አሸዋ ሜዳ ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ባሳለፍነው ሳምንት ከባድሚንተን ቁጥር 1 ተጫዋች ሚስጥር ማናዘማን ጋር ቆንጆ ቆይታ አድርገናል አይደለ? ዛሬ ደግሞ እንቀጥላለን። በእውነት በኢትዮጵያ ብሔራዊ ቡድን ባድሚንተን በተደጋጋሚ ጊዜ በመመረጥ ከራሷ አልፎ ብዙ እንግዲህ ታሪኮችን ማጻፍ የቻለች ድንቅ ተወዳዳሪ በእውነት ከሷ ጋር እንቀጥልና በ30 ደቂቃ ደግሞ የተቻለን ሁሉ ለማውራት ጥረት እናደርጋለን። ሚስጥር እንቀጥላለን። በእውነት ለጊዜሽም ለሰራሹ ስራ ይሄው በተመልካቾች ፊት አድናቆቴን መግለጽ እፈልጋለሁ። በትንሽ እድሜሽ ኢትዮጵያን ማስተዋወቅ ማለት በጣም ትልቅ ነገር ነውና በአፍሪካ መድረክ ብዙ ቦታ ሄደሻል። እስቲ እነሱን ደግሞ ንገረኝ እስቲ። በኦል አፍሪካ ጌም 3 ሄጃለሁ። 8ኛውን ናይጄሪያ፣ 9ኛውን ደግሞ አልጀርስ፣ 10ኛው ሞዛምቢክ ሄጃለሁ። በኦል አፍሪካ ጌም ማለት ይሄን ያረጋል ይኖራል በእውነት እንግዲህ ያው በድሬዳዋ እኔ ነኝ። በቃ እንደዚህ በድሬዳዋ በአዲስ አበባ ይኖራል ብለሽ በባድሚንተን ታሪክ እኔ ነኝ። እንግዲህ አስቢ መላው አፍሪካን ጨዋታ በስንት ዓመት ነው የሚካሄድ? አስቢ በ4 ዓመት በ4 ዓመት ውስጥ ከምንድን ነው ሚስጥሩ? በተከታታይ መሳተፍ፣ ብቃት ሳይወርድ፣ ችሎታ ሳይወርድ፣ አቅም ሳይወርድ ለኔ ብዙ ይከብደኛል እውነት። የሚገርም ነገር ተከታታይ ነው እንትኑ። ግን በሚገርም በመሃል ራሱ የአፍሪካ ሻምፒዮናዎች የወጣትም የአዋቂዎችም እየሄድኩኝ ይወዳደራል። ግን ከምንድን ነው ሚስጥር? ይሄ ከምንም ማለት ፍላጎትና ከመስራት ነው ማለት። ነገም ደግሞ ሌላ ነገር ለማምጣት ትሰራለህ፣ ላለመውረድ ብቃት ላለመውረድ ማለት ነው። ለዛ ነው ከምትሰራው ከራስ ከግል ፍላጎት ይመስለኛል እንደዛ ብቃትሽን ማቆየት ምክንያት አዎ ላለመውረድ ያለ አይደለ? እዛ ጋር ሄደክ የሆነ ተሸንፈ ላለመምጣት እንደና ደግሞ ስምህን ለማስጠበቅ ስትል የራስን ጥንካሬ ትቀጥላለህ፣ ትሰራለህ። ለዛም ነው ተደጋጋሚ እንግዲህ እንትን ያልኩት። ምናልባት ሰዎች አይ ተወዳዳሪ ተጫዋች ስለሌለ ነው አዲስ አበባ የሚገርም ነገር አለ። አዲስ አበባ ተጫዋቾች አሉ የሚገርመው። ግን እዛ ታግለን እኮ ነው አሁን የመጨረሻውን እንዳልኩ ኦል አፍሪካን ጌም ስንሄድ ያሳዝኑሃል ማለት 10 ከኔ በፊት ሚያዚያ ላይ ለሐምሌ ውድድር ሚያዚያ ነው የገቡት ልምምድ ማለት ነው። ሚያዚያ ውስጥ ገብተው ልምምድ ሲያደርጉ እኔ ነኝ ያሉኝ ተቀላቃይ። እኔ ብቻ ነበር ከድሬዳዋ ተቀላቃይ ሲሉኝ በግል ያልቀላቀልም አልኩኝ። እንደ ፌዴሬሽኑ ይዞኝ ዶርም አስገብቶ እንጂ እኔ በራሴ መጥቼ አልቀላቀልም አልኳቸው። እና እዚህ መጥቼ በቃ ዝም ብዬ ኤሮቢክስ ነበር መሰራው፣ ስፖርት ሰራለሁ፣ ባድሚንተን አልጫወትም። ብሔራዊን ተመርጫለሁ። እነሱ ግን በኮች እንትናን ካወቀው ዶክተር የሚባል አዲስ አበባ እሱ ነበር የያዛቸው። እና እሱ ሁሉ ነገሩ በማሽን ነው ቴስት እያደረገ ነው የሚያደርገውና የአዲስ አበባ ቲም ገብቷል። እና አንድ የአማራ ልጅ አለች፣ አማራ ክልል ወክላ ከነሱ ዛንጋ የተጫወተች አለች፣ እሷ ነበረች። እሷም የሚገርም ነገር እድሉን ታገኛለች። ግን ያው በእኛ እየተረታች ትቀራለች፣ ሁሌ ብሔራዊ ቡድን ላይ ትወድቃለች። እና እድሉን አላገኘችውም። እሷም ተቀላቅላ በቃ በራሷ ብር ገብታለች አዲስ አበባ። እኔ ብቻ ነኝ ከድሬዳዋ ያልገባሁት። እሱንም ምንድነው በቃ አልገባም እናንተ ባጀት አርግቶ ሲያስገባኝ ብሔራዊ ፌዴሬሽኑ የዛን ይቀላቀላል እንጂ በብሬ መጥቼ የዛ ልቀላቀልም አልኳቸው። ከዛ በዛ ምክንያት እንደውም ፌዴሬሽኑ ወይም ስፖርት ኮሚሽን በዛን ጊዜ ስፖርት ኮሚሽነር የሚገርመው ነገር በዛ አጋጣሚ አልጀርስ እኔ ስለተመረጥኩ ብቻ ኮሚሽነሩ ሄዷል አብሮኝ። አና ኡመር ኢብራሂም ዩሱፍ ኤግዛክትሊ ኦኬ
ከክልላችሁ ይኬድ ነበር እውነት ነው አናውመርም በቅርቡ ሄደው ነበር አቃል አስተዋውሳለሁ እንደዚህ የዛን ሰዓት ደግሞ ለመጀመሪያ ጊዜ ከኢብራሂም ዩሱፍ ጋር አብረን ሄደናል አልደርስ ማለት ነው ክልልክ ስታስመርጥ ትሄዳለህ እና የዛን ሰዓት አልቀላቀልም ብያቸው ክልሉ የአንድ ወር ባጀት ቻለል ስፖርት ኮሚሽን ማለት ነው ፌዴሬሽኑ ከራሳችን ባጀት ፔዳ መቀላቀል አለባት አሉ ለምን ይሄን ያላንተ ያላቸው እንትን ነው ገባክ እርግጠኛ ስለሆኑብክ ትሄዳሉ አጋጣሚ እሺ አልኩኝ ግን ያንንም የሄድኩት በቃ ልክ ብሔራዊ ፌዴሬሽኑ በቃ ቲሙ ግቡ ተባለ ሁሉም ወክማ አዲስ አበባ ከሄድ 4 ኪሎ ወክማ ስፖርተኛ ማርፈው እዛ ተቀላቀሉ እዛ ሄድኩኝ በዛን ሰዓት ስጠራ ያ እንደ ፖኬት መኒ ተሰጠኝ እንትኑ ማለት ነው ከዛ ለምንሰይድ የሚገርም ነገር በስፒድ ይበልጡኛል በትንፋሽ ይበልጡኛል በቃ በልጠውኛል እኔ ወፍር ያለው ከዛ ኮቹ አሰልጣኙ አበዚያ ከተማ የባድሚንተን አሰልጣኛ አቶ አቃሻቤ እሳቸው ሲያስተዋውቁኝ ያኛው ደግሞ የተሰጠው ሁሉንም ብሔራዊ ቡድን ነው የሚያሰራው ከብሔራዊ ቡድን ፌዴሬሽን የተመደበውና የቷነች እሷ ሳይ ባድሚንተን ተጫዋች አልመስልም ማለት በጣም ወፍር ያለው እንዴት አለ ከዛ ልጆቹ ሲሮጡ ነው ይቆማለሁ በጣም እነሱ ነገርኩ ሚያያዛ ላይ ገብተዋል ንምምድ ከዛ ኮቹ ደግሞ በፌዴሬሽኑ ኮቹም ካለኔ ምንም ስለዚህ ምንድነው እኔ ማስተራት ነው የሚፈልጉት እኔ እንድቀር አይፈልጉም ከዛ ያሰሩኛል ትኩረት አደረገ እኔ ላይ በቃ ሰውነትሽ መቀነስ አለበት ትንፋሼ ጥሩ አልነበረም እንዳልኩክ ለሊት 10 ሰዓት ተነስተን ነው በቀን 3 ነው የምንሰራው ማታ እንሰራለን ቀን እንሰራለን ለሊት እንሰራለን ከዛ ልጆቹ እንዳልኩ የአዲስ አበባዎች ይሮጣሉ እኔ አልችላቸውም በጣም በልጠውኛል በአካል ብቃት ከዛ በቃ ወደ እነሱ ለመምጣት እኔ መስራት ጀመርኩኝ ከዛ እንዳልኩ ሰደሪያ እንትን አሸዋ ተደርጎ ተሰደሪያ ተሰራልኝ እሱን የሆነ ሰዓት ላይ መጣ ትንፋሽም መጣ ብቃትም መጣ አቋሚ ተስተካከለ ሲስተካከል ከቲሙ ጋር 10 ነን 5 ሴት 5 ወንድ እንደምንድ እየሰራን ነው በቃ በደንብ ነበር የተያዝነው የዛን ሰዓት ሆቴል ምግብ ነው ምናምን ነገርና እንዳልኩ ፌዴሬሽኑ ወይም ኢትዮጵያ እንትን ኦሎምፒክ ባጀት የለንም ማለት አሁን አለቀ ሰዓት ማለት ነው ባጀት የለንም ሲሉ አንድ ቀን የተሰጠን አንድ ቀን ማለት አስብ ከ5 ሴቶች 2 ሴት ነው የምፈልገው አለ እሺ ከወንዶቹ 3 ለምን አንድ ሚክስድ ተጫዋች ስላለ ስለዚህ ከሴት 3 ነው የሚወድቀው ከወንድ ደግሞ 2 ነው የሚወድቀው ስለዚህ ነገውኑ አሳውቁ ከዛ ኮቾቹ ግራ ገባቸው ጨነቃቸው ሰበሰቡ ምን እናድርግ በደረጃ ከተባለ ደረጃኛ ልናልፍ ነው ገባክ ከዛ አስተያየቱ ሲሉ በቃ ማጣሪያ እናርገርኳቸው ነው ለምን ፌር ይሆናል አሁንኛ እነሱም ሰርተዋል ይሄን ያል እንደውም ነገርኩኝ ባለቀሳ ተቀላቀየ ነው ሰርተዋል ስለዚህ አሁን በደረጃ በፊቱ ከተባለ አንደኛና ሁለተኛ እኔና የአዲስ አበባ ተጫዋች ልናልፍ ነው ስለዚህ ማጣሪያ እናርጋሉ ሁሉም ነበር አጋጣሚ ባድሚንተን ብቻ አይደለም ሁሉም ቲም ረብሻ ተጀመረ በቃ ማጣሪያ ተብሎ ያው ቴንሽን ተረበሻለ የሚገርም የአዲስ አበባ ተጫዋቾች እኔ ነው የሚፈልጉት እኔ እንዳልፍ እኔ ደግሞ ሜዳ ላይ ይሄ ተጨንቆ ምናምን መጫወት አልችልም ነፃውኝ ነው የምጫወተው እና አጣው ሳወጣው ከአማራ ደረሰኝ አማራ ማለት ልዩ የምትባላለች ከነሱ ዛንጋ የተጫወተች ነች እዛ ደረሰኝና ገባው ሜዳ የሚገርም አሰልጣኛችን ጠጎ ነው እኔ ነው እንዲ በሳይድ የሚያሳየኝ እኔ እንደወርቅ ይፈልጋው ብሔራዊ ፌዴሬሽን ከዛ እኔ ደግሞ ልማዳችን እዚህ ሙቀት አለ አይደለ ቶሎ ነው ስንግል ነው ጨዋታ የሚመጣልና ማታን የጀመርነው የመጀመሪያውን ጌም ሰጠዋት በቃ አልጋልኩ አጋጣሚ ከልቱ ምን ታውቃታ ጠርቢዛይን ተጫዋች አዲስ አበባ ነበርች አጋጣሚ እና እሷ ታብዳለች በ2-1 ነው ማለቂያው 2-1 ነው 2-2 ነው የሚያልቀው የመጀመሪያውን ጌም ሰጠዋት እኮ ስለዚህ ሁለት ጨዋታ ይቀራል ሁለተኛ ጨዋታ ይቀራል እና በቃ ያብዳሉ የኛዎቹ ጭንቀት ላይ ናቸው ሁሉም የራሱን እንትን ያያየ ነው ከዛ እኔ ሰጠዋትና አሰልጣኙ ይለኛል ኢቭን ጻፊዋ ባድሚንተን ፌዴሬሽን ጻፊዋ እየቀለልሽ ነው አትለኛለች እኔ ግን እየቀለልኩ አይደለም በቃ ሰውነቴ ብርድ ስለሆነ መጋል ፈልጋለሁ ጨዋታ ላይ ከዛ ሰጠዋትና ሁለተኛውን ጌም ላይ
አቻውን አንዳቻ ከዛ 2-1 ዘጋውትና ወጣ የዛኑ ሰዓት ተመልሼ ከአዲስ አበባ ጋር እጫወታለሁ አረፍኩኝ ገባው ድጋሚ አንቺ ትቀልጃለሽ ምናምን ስሉ እኔ እኮ የቀለድኩ አይደለም ነፃ ሆኜ ነው የምጫወተው ሲጀመር ምናምን አልኳቸው እዛ ሁለተኛውንም ጌም እዛው ማታውኑ ነው እስከ ምሽቱ 4 ሰዓት 5 ሰዓት ማታ ከአዲስ አበባ ልጅ ጋር ደረሰኝ እሷም ጥሩ ፐርፎርማንስ ያላት ልጅ ነች አዲስ አበባ ከሷ ጋርም በቃ እንትን አልኩኝ እሷንም አሸነፍኩኝ እሺ አሸንፈኝ 2-2 በቃ ተቻችሁ አዎ ምን አንቺ ምን አለብሽ ምንም አይመስልሽም ብትቀሪም እኮ ስንዴ ተካፈለሻል አዎ ምንም አይመስልሽም ግን እኔ 2-2 በቃ ነገ 2 ጌም ነው ያለኝ ሁለቱም ከአዲስ አበባ ነው ያለኝ ነገ ብዬ ተቻችሁ ይርኩኝ በነጋታው ጠዋት ነው ተኝተናል የሚገርም ስላሴ ቤተክርስቲያን አጠገባችን ነው ያሳዝኑሃል ልጆቹ ልፋታቸው ምናምን ያሳዝኑ ኢቭን ፓስፖርት ወጥቶላቸዋል አልቋል ኮር ነገር በቃ ሁሉ ነገር ጨርሰዋል የሚሄዱበትን ቀን ተነግሯቸዋል ተዘጋጅተው በማግስቱ ስላሴ ቤተክርስቲያን ሁሉም ሄደዋል ከዛ ጠዋት ተነስቼ ብድመሪው የታሉ ሲሉም ቤተክርስቲያን ናቸው ከዛ መጣን ገባን ወደ ሜዳ አንዷ ቶፕ ኔም ብላ ምትል ተጫዋች አለች ከአዲስ አበባና ከሷ ጋር ደረሰኝ መጀመሪያውን ጌም ሁለተኛው አንዱም ብዙም አይደለችም እንትን የመጀመሪያው ከሷ ጋር ደረሰኝ እና እሷ ይሄ ያለ አይደለ እንዴ ነው አሁን እኛ ሲኒየሮች ስለሆነን ከስር ደግሞ አሉ አይደል ቶፕ ብለው የሚመጡ ልጆች ልክ እንደዛ ነች ልጅቷ ከዛ ከሷ ጋር ጀመርን ጌም እና ምንድነው አንዳንዴ ባድሚንተን እንትን ውበት ይፈልጋል ጨዋታው ሲጀመር ኢቭን አያያዝ እጅ ከራሱ እንትን አለውና ልጅቷ እጇ ላይ አልተሰራም እቻውን ያልኩልሽ እንጂ ጉልበት አላት በጣም ፍሌክሲብል ነች ምናምን ነገር ኳሶቹን ቢንድ ለማድረግ ይሄ የእጇ ውበት የለውም እና እጇ ወዴት አቅጣጫ እንደምትወስደው ታውቀዋለህ አሁን እኛ አያውቁትም እጃችን ወዴት እንደምናደርገው ከዛ ከሷ ጋር ነበረኝ የገባው እሷ ኮንፊደንስ አሸንፋታለሁና እኔ ማሸነፍ ለሷ ደግሞ ትልቅ ሞራል ስለዚህ እንደዛ ብላ ነው የገባችው እኔ ደግሞ ቀድሜ ራሴን አግዬ ነው ለምን የሷና እኔ የሚጠበቅ ጨዋታ ነው እንደገና ደግሞ እኔ አስብ ከስፖርቱ እየቀነስኩ ባለውበት ታይም ላይ ነው ይሄ ሞዛምቢኩ የሚገርም ያላሰብኩት ውድድር ነው በቃ ስቴጅ ልሳተፍ ብዬ የገባውበት ነው ግን ገባው አንደኛው ነኝ ለዛ ግን ስፖርት እኮ በባህሪው ሚስተር ዘና ካላልሽበት አይሆንም እንዴ ተጨንቀቅ እንዴ ምናምን ነገር እኛ የሚገርም ነው ሜዳውስ እየጨፈርን ነው መጡ ድሬዎች ደግሞ ይባላል እና ኢቭን ቲም እዛው ክማ 4 ኪሎ ሙሉ ሜዳውን አዲስ አበባ እንገለብጣለን ቲፎዞ ለምን አቡ ድሬዎች ነው ያቸው እስቲ እየሄድን እየጨፈርን ሜዳው ላይ ስክስ ይያለ ምናምን ነው የምንጫወቱና ዘና ብለን ያቺ ተቃራኒ ተጫዋቻችንን ያናደርና ነው የምንጫወተው የሚገርም በዚህ አጋጣሚ ደግሞ አንድ ምን ነገር ኢትዮጵያ ሻምፒዮና 3 ፋይናል ገባን ድሬዳዋ እኔ አዋቂ እዚህ ጋር ፈቲ መሐመድ ፈቲ ታዳጊ ነው እኔ አዋቂ ነው የምጫወተው ሮዛ ታዳጊ ሜሮ የምትባላለች የሚገርም ድሬዳዋ ላይ በጣም ተተኪያ ነበረ የሚገርም ነው ጋር የሶስታችንም 3 ዋንጫ በአንድ ሜዳ ላይ ከተቱ 3 ዋንጫ ኮቾቹ ተበታተኑ እና የኔን ኮንፊደንስ ትበላለች ብለውኛል ኮችም ሚስተርን ተዋዛ እዚህ ጋር ያላለችውና ለፈቲ ነው ኮች የሚሰጡት እኔ ከጓደኛ እንግዲህ ጓደኛ ማለት ብዙ ሀገር አብረን ይሄድን ልጅ ነች አሁን ደግሞ ለአልጀርሱ ለእንትን ውድድር ነው የምንወዳደረው ኢትዮጵያ ሻምፒዮና ላይ ነው እየተወዳደረን በባዶ እግራችን ነው እኛ የምንጫወተው የሚገርም ነገር ይሄ ሜዳው ስለሚያንሸራተተን ጫማ አንጠቀምም ስለዚህ እዛም እንድንወስደዋለን እንጂ አንችል ከልማድ አንፃር ማለት ነው እና መሀል ላይ ያለችው ኮንፊደንስ ታሸንፋለች ታዳጊ ያልናት ልጅ ሜሮን ትመራለች እና እኔ ቴንሽኔ እንዳለ እሷ ላይ ነው ጌሚ በዛን ሰዓት በ11 ነው በመባለቂያ 9-0 እየተመራው ነው 9-0 የአዲስ አበባ ጓደኛዬ ራሷ እየመራችኝ ነው በ11 ማለት ሁለት ነው የቀረው እዚህ ጋር እንዳልኩክ ሜሮን እቺ ዋንጫ የምትበለዋለች ቴንሽን እሷ ጋር ነው በቃ እኔ እየተመራው ነው ከዛ በአጋጣሚ እንዲህ ስል አውራጣቴ ተልጣለች እና እየደማ ነው አንዳንዴ የሆነ ሲስተም የድሪ አክቲቭነታችን ይሄ ነው ሲስተም እንፈጥራለን እጄን አወጣውና ግሬ ደምቷል ስለዚህ ዶክተር እንዳሌላ አውቃለሁ ስለዚህ ዲታን ከራሴ ቲም
ይሄ ጌም እስከሚያልቅ ድረስ እንዳትመጣ አልኩት። የፈርስት ኤድ ህክምና አንተ እንትን ፕላስተር ገዝቶልኝ ይምጣ አልኩ። ስለዚህ ገዝተስ ይሄ ጌም የሜሮን ጌም እስከሚያልቅ ድረስ እንዳትመጣ አልኩት። እሺ አለ። ሄደ ሊገዛ። ከዛ እኔ መሀል ላይ ቁጭ ብዬ እኔና እሷ በየሜዳችን ቁጭ ብለን እነሱን ጌም ነው የምናየው እያየን እንዳልኩት ሜሮን እዛው ጋር ኮች ማድረግ ጀመርኩ እኔ። ልክ እሷ ዘጋች አሸነፈችልኝ። ስታሸነፍ ዲታይ ሮጠ መጣ። አስበኳል ያደረግነው ሲስተም ዲታይ ሮጠ መጣ። ይሄው ፕላስተሩ አለ። እሺ ብዬ ለጠፍኩ። ከዛ ግቡ ተባለ ወደ ቤት 9-0 ጨዋታ 9-0 እየተመራው ኳስ እሷ ጋር ነው ያለው። ኳሱን ቀየርኩባት ወደ ራስ ያረኩት። እሷ 9 ሆና እኔ 9 እኩል መጣ። በዚህ ጨዋታ ረብሻው ተመቷል ነበር። የአዲስ አበባ ልጅ ዳኞቹን ሁሉ ሊጨርሱ እንትን ሊሏቸው በቃ ሆን ብለ ለድሬዳዋ ነው። አንድ የልጅቷ እንትኗን አቀዘቀስኳት። ገባክ? ቀዘቀዘች። እኔ እዚህ ጋር ያለኝ ነገር ጨርሻለሁ። 9 እኩል መጣን። በ12 ማለቂያ ተራዘመ። 12-9 አለቀ ጨዋታው። ዘጋውባት ማለት ነው። በሁለተኛው ዙር ላይ 11-0 ዘግቼባት ጓደኛዬ እንግዲህ በጣም ቤስት ጓደኛ ነን እኮ የዛን ሰዓት እንትን እያልኳት ይሄን ነገር ነገርኳት። ሱዛኔ ለምበን ነው ኳሱ መልሾ ወገብ የለሽም እንላለን። ዳኛ ሳይሰማ ነው ይሄን አክት የምናደርገው። ወይ ኳስ እናገባ ኧረ ወገብሽ አይሰራም ምናምን ብለን የልጅቷ ሙድ እንሰርቀዋለን ሜዳ ውስጥ ማለት ነው። ከዛ እንደዛ ሆኖ ያንን ጌም 2-0 ዘግቼ ወጣሁ እና በቃ አዲስ አበባ ከሰሱ ምናምን ሆም ብሎ ለድሬዳዋ እኔ ደግሞ እግሯን ታማ ነው በቃ እግሬን ታሞ ነው ይሄው ብዬ እና ይሄን ሲስተም ራሱ ፈጥረናል። ግን በጣም ሚስጥር እውነት አድናቂሽ ነኝ በጣም የህይወትሽ ሙሉ ብሔራዊ ቡድን በቃ ስፖርት። ስለዚህ 3 መላው አፍሪካ ኢትዮጵያ ሻምፒዮና ከበቃ ከ93 ጀምሮ ኢትዮጵያ ሻምፒዮና እንደተሳተፈ ነው። የአፍሪካ ሻምፒዮና የታዳጊ ዛምቢያ ላይ፣ የወጣት ደግሞ ግብጽ ላይ፣ ኢጂፕት፣ የአዋቂ ደግሞ በካታጎሪው ነው የተሳተፍኩት። አልጀርስ ሁለቴ ሄድኩት በአጋጣሚ። ስለዚህ ስንት አመት ባድሚንተን ተጫወሽ? እስከ ሞዛምቢክ እስከሄድኩ ድረስ ተጫዋች ነበር። እስከ 2006 ምን ያህል አመት ይሆናል? 10 ምናምን አመት 10 ምናምን ይሆናል። በእነዚህ ሁሉ ብሔራዊ ቡድን በቃ እኔ ምንም ሳልወድቅ ነው ማለት ያቆምኩት። ወደ ኮችነት መጣሁኝ። ገባ ሞዛምቢክ 10ኛዋን ተሳተፍኩኝ። የአሰልጣኝነት ኮች መውሰድ ጀመርኩ። አሁን አሸዋ ሜዳ ከጀመርኩ ሚስጥር ወደ 5 አመት ነው አካባቢ ነው። ብዙዎቹን ሳወራቸው መጨረሻ ነው ብሔራዊ ቡድን ቆይታቸው ማነሳው። ያንቺ እኮ 1 ሰዓት ሙሉ ስለ ብሔራዊ ቡድን ያወራ ነው። በእውነት በቃ እኔ እንዳልኩ ክረምት ጀመርኩ ባድሚንተን። ክረምት ላይ የመጀመሪያው ኢትዮጵያ ሻምፒዮና ተሳተፍኩኝ። ውጤቴ 4ኛ ነበረ። ከዛ በኋላ ከ93 ጀምሮ ግን እስከማቆም ድረስ ያው ብሔራዊ ቡድን ውስጥ ነበርኩኝ። እርግጠኛ ነኝ እንዳንቺ ብሔራዊ ቡድን የቆየ ማግኘት ከባድ ነው በእውነት። ምናልባት አትሌቶች ካሉ በስተቀር በአጋጣሚ በብዙ አትሌቶች ጋር አጋጣሚውን አግኝቻለሁ። እሺ ያው ልጠይቅሽ ነበር ከነጥሩነሽ ቀነኒሳ ስለሺ በጣም ቤስት ማለት ናይጄሪያ እነሱም መላው ሲሳተፉ መሰረት ደፋር ከኢብራሂም ጋር ከብዙዎቹ ጋር ብቻ አብሬያቸው ብዙ ጊዜ ሄጃለሁ እና በጣም እነ ገብረ እግዚአብሔር ገብሬ ምናምን እንዳሉ ብዙዎቹ ቦታ ላይ አብረን ነበር። ከነሱ ጋር አጋጣሚውን አግኝቻለሁ። ግን የተደረገልሽ ክብር ምናምን አለ? በኢትዮጵያ ብሔራዊ ቡድን ባሳለፍሽው እንደ ሀገር እውቅና ምናምን? እውቅና እንደዛ እኔ ብሔራዊ ቡድን የለም እውቅና እንደዚህ ነገር የለም። ምክንያቱም አሸንፈሻል እኮ አሸንፈለሁ። ግን ያው ድሬዳዋ ላይ ነው የነን እውቅና እየተሰጠን ማለት ያው ድሬዳዋን ወክለክ በሚል አንድ ሰሞን ተጀምሮ ነበረ። ክቡር ከንቲባ ከድር ጀምሮ የዛን ሰዓት ላይ ተሰጥቶኛል እውቅና። እውነት ብዙ እውቅና ያስፈልግሻል። ጀግና ነሽ በእውነት። የዛኔ ተሰጥቶኛል። እንደገና ደግሞ የወጣት ተብሎ ደግሞ አዲስ አበባ ላይ ብሔራዊ ምንድነው ቤተ መንግስት በተደረገው ነገር ላይም ተሳትፌያለሁ ተጠርቼ ማለት ነው። እሺ ኮከብ ነሽ ብዬ መጠየቅ አልችልም። ኮከብ ሳትሆኚ አትመረጭም። በእናንተ ስፖርቱ የሚገርም ነገር ሁሌ አሁን ምንድነው ድግግሞች የሚሆነው ባለክበት ሳይሆን ልክ የብሔራዊ ቡድን አሁን የመጀመሪያውን ከተወዳደርከው ኔክስትም ሳትወዳደር ዝም ብላ አቀጥል ብሔራዊ ቡድን ድጋሚ ካሉት ከአዲስ ከሚመጡት ተጫዋቾች ጋር ትጣራለህ። ድጋሚ እውነት ነው። ብቃቱ ካለህ ነው የምትቀጥለው። ያንቺ ደግሞ ለየት የሚያደርገው ሚስተር ታዳጊ
ወጣት እነዚህ ሁሉ የተጫወተ በዛው ኧረ የሚገርም ነው። በዛ አጋጣሚ ዛሬ በአድናቆት እየተሞላው ነው ቆይታ እያደረኩ ያሉት በእውነት ለምሳሌ እንደዚህ ብዙ ጊዜ ደረጃውን የጠበቀ የሚሄድ ተወዳዳሪ አላየም። እንደዚህ በሶስቱም ሀገር የወከለ አላየም። ካሬ ለምን ተውሽ ባድሚንተን? መተው ሳይሆን ማለት ያው ውድድሩ ተወዳዳሪውን ተውኩኝ መወዳደሩን አጋጣሚ በቃ ወደ ኮችነት መጣውኝና ተጫዋቾችም ማሰልጠን ጀመርኩኝ። ፕሮጀክትን እና የስልጠናዎች መውሰድ ጀመርኩኝ። መጨረሻው ሌቭል ያው ኢንስትራክተር አይደለም ኢንስትራክተር ወሰድኩኝ እና በአጋጣሚ ያው ድሬዳዋን ስትለቅ ደግሞ አሁን ያለውበት ቦታ ደግሞ ስፖርቱ የለም እንጂ ቢኖር እኔ ብሳታ አሁንም ባንተም ብል ደስ ይለኛል። ለምን ውስጥ ያለ ነገር እንትን አይለህም እና የስፖርቱ ሞዴል እንዲ መሆኑን ስታይ ያው እኛ ጋር ብቻ ሳይሆን እዛ ላይም የለም እየደከመ መጣ። በእኛ ጊዜ የነበረው ኢቭን ሁሉም ክልል እኮ ነው ጠንካራ የሚገርም ኦሮሚያን ክልል ጠንካራ ነው፣ አማራም ክልል ኢቭን ትግራይ ሁሉም ጠንካራ ቲም ነበረ እና ያኔ እንደዛ የነበረው ነገር አሁን ላይ ምንም ነገር የለም። ከቦታ ቦታ ከክልል ይለያይ እንጂ ሚስተር ብዙ ስፖርቶች አንድ ላይ ነው ዘጭ ያሉት መሪ እንደ ሀገር ሁሉም አልቆም እንትን ብሎ አሁን ኢትዮጵያ ላይ ችግሩ እግር ኳስ ብቻ ስፖርት የሚመስል ሰዎች አለን። ያ እኮ ያሳሳተን እኮ ገንዘቡ የሚወጣው ለእግር ኳስ ነው፣ ውጤት ሲጠፋ የምንጮው ለእግር ኳስ ነው። ኢትዮጵያን የምንለካው በእግር ኳስ ሆነ እና በዛ እኮ ነው ሌላው ስፖርት አይመስላችሁ። ያ ነው እኔን ጨምሮ በእውነት ይሄ ትልቅ ስህተት ነው። ቡልጋሪያ ለምን ነው የሄድሽው? ቡልጋሪያ ለስልጠና ነው እንዳልኩ ናይጄሪያ ላይ መረጡን እና ቡልጋሪያ ኢቭን የኢትዮጵያ ቪዛ አልሰጥም አሉ። ለምን ይጣፋሉ ብለው ስለሚያስቡ አልሰጥም ተብሎ ፓስፖርታችን ተልኮ ተመቶን ይመጣል። በዚያ ፕሬዝዳንቷ እንዳልኩ ለኛ ትኩረት ሰጥ ነበርና ፓስፖርቱን ተልኮ ተመቶልን ይመጣኑና ከሁለት ሴት ሁለት ወንድ ነው ከድሬዳዋ እኔ ነኝ የሄድኩት። ለአንድ ወር ነበር የቆየነው። አንድ ወር እዛ ስልጠና ወስደን ቡልጋሪያ ቆየነው እና ደስ ይል ነበር። በብሔራዊ ቡድን ባላችሁ አስተዋጽኦ ነው የተመረጣችሁት? አዎ እና እዛ የሚገርም ለኛ እድሉን የተሰጠው ለኛ ነው። ከአፍሪካ ሀገር ለኢትዮጵያ ነበር የተሰጠው። እዛም ኢንስትራክተሩን ያገኘሽው ማለት ነው? ኢንስትራክተሩን እዚህ ነው ያኔ ስልጠና ነው የወሰድኩት። በምን ደረጃ ነው የወሰዳችሁት እዛ? ይሄ የአሰልጣኝነት ሳይሆን የተጫዋች ስልጠና። ኦኬ ገባ። እዛ እንትን ናይጄሪያ ላይ ባደረግነው ውድድር ላይ መረጡ እነዚህ ልጆች ኢቭን እዛም ይቅሩና ይሰልጥኑ ተብለን ነበር እዛው ናይጄሪያ ውስጥ። ግን ከዛ በኋላ ይሄ እድል ስላለ እኛ ብቻ ነን አፍሪካ፣ ሌሎች እንዳሉ አውሮፓ ሀገሮች ነበሩ ስልጠናው ላይ ማለት ነው። እና እነሱም ይመስላቸው እንደውም ኢትዮጵያ ስትላቸው አያውቁንም ማለት እንደዚህ በባድሚንተን እንደዚህ መሆናችን ነው። ግን ከነሱ ጋር በጣም እንትን ነበር። የሰጠችን የሆነች ጃፓናዊ ነበረች፣ ኮች ሴት ነበረች እና በደንብ ነበር ስልጠናውን የሰለጠን ነው። ከዛ ከመጣን ጀምሮ ደግሞ ሁሉ ነገራችን ተቀይሮ ነው የመጣው። ለስፖርት ያላችሁ ግንዛቤ እና የምትጫወተው አሁንኛ ስተት የሆነውን ነገር እዛ እንዴት እንደሆነ እንዳለ ከባድ ነበር ስልጠናው። በቀን ሁለቴ ነበር የምታሰራን። ከባድ ነበር። ውድድርም ነበረው እዛው ካሉት ቲሞች ጋር እንወዳደር ነበር። እዚህ ድሬዳዋ ላይ ከድሬዳዋ ከመውጣትሽ በፊት አይሻለ ስፖርት ኮሚሽን ልጆችን ከጓደኞችሽ ጋር በመሆን ታሰልጥኝ ነበር እኮ? ፕሮጀክት አሰልጥኝ ብዙ ሄጃለሁ ቲም ራሱ አንደኛው ለመጀመሪያ ጊዜ መላው ኢትዮጵያ ሻምፒዮና ላይ መላው ኢትዮጵያ አዳማ ላይ ተካሄደው ላይ ሄጄ ነበር። የታዳጊዎቹን አዋቂዎች እኛ ብሔራዊ ውድድሩን አንሳተፍም አይደለም። ሌሎቹን ይዤ ግን ሄጄ ነበረ። ሄደን ውጤት አምጥተዋል። ያው እንትን ያሉና በፕሮጀክት ደግሞ እንደ አዲስ ከስር ያስካቸው መልምለን አሰርቼ አዋሳም ይዤ ሄጃለሁ። ምንድነው አዳማም ሄጃለሁ። በድሬዳዋ ባድሚንተን ታሪክ ተከብራችሁ ድሬዳዋን ስላስከበራችሁ ክብር ይገባችኋል። ሁላችሁም አሰልጣኝ ጌቱ ተገኝ፣ ዮናስ፣ ሌሎችም ተጫዋቾች የሆነ ፎቶ ሁልጊዜ ካይምሮ አይጠፋም። ዋንጫ ድርድር አርግታችሁ የኢትዮጵያ ጃኬቱ አለች አይደል? እሷን ለብሳችሁ ምናምን ሁልጊዜ አስታውሱ። መጽሔት ላይ የሆነ መጽሔት ላይ አይቻል ገነት ሆቴል አዲስ አበባ ኢትዮጵያ ሻምፒዮና በቃ እና እሱቲ ማለት ሁሉም የበላ ነው ዋንጫ እንዳለ በጣም አዎ። ስታዩ ራሱ ኩራት ይሰማሻል። ግን አሁን
ያነገሰሽ ስፖርት አንቺ የወደድሽው የሰራሽ ስፖርት ባድሚንተን እንዲህ ሲሆን ምን ተሰማሻል ሚስጥር? ወይ በጣም ነው የምናደደው። ምክንያቱም እኮ አንቺ ማለት ነው እኮ በቃ አንዳንዴ ምን አለ መሰለ እኔ ያው ምንም ተጠቅመንበት አይደለም ገባ ካለ እኔ ምስክር ነኝ። ይሄ ውስጥ ካለ አይደለ በቃ ያናድድሃል እንዴ ስፖርቱ እንደዚህ መሆኑ ይሁን። አንዳንዴ ደግሞ ከሚያናድደው ውጤት ትኩረት አለ መስጠታቸው ማለት ዋንጫ ሲፈልጉ በመጀመሪያ ትኩረት ሲሰጥ ነው ትኩረት አለ መስጠታቸው እንደ ስፖርት አለ መታየቱ ግን ውጤትና ምናምን ሲመጣ ድሬዳዋ የታወቀ ነው ባድሚንተን ነው የሚያስጠራው ድሬዳዋ ብሔራዊ ቡድን ብትል ባድሚንተን ውስጥ ነው ያለው እንዳለ እና ያንን ስታይ ለዛ ስፖርት የሚሰጡት አናሳ ነው እና እንዳልኩክ በፕሮጀክት ማሰርቻለሁ እዚህም ስልጠና ሰጥቻለሁ ግን ትኩረት የለም ያናድዳል እና እንደገና ደግሞ ያው ከአላቅም አንዳንዶች ጥሩ ትደርሳለች ጎበዝ በቃ ይሄ እንደዚህ ብለ ያልከው ልጅ ወይ እንትን ሲል ታዋለ ሲበተኑ ምናምን ስታይ ያናድዳል። ግን የዓላማ ጽናት ከናንተ መማር አለባቸው። ስፖርቱን መውደድ ስፖርቱ የሚፈልገው ነገር ማድረግ ራስን ለስፖርት መስጠት። እኔ አንዳንዴ ሚስጥር እውነት ነው አመራሮቻችን በተለይ ስፖርት ኮሚሽን ጋር ያሉ ቆራጥ መሆን መቻል አለባቸው። ግን ስፖርተኞቹ የሚጠበቅባቸው ብዙ አለ ብዬ አስባለሁ። አለ ዋናው እኮ ከራስክ ነው። የኛ ነገርኩ ከ6 ሰዓት ከትምህርት ቤት መተን እኮ ደብተር ትተን 6 ሰዓት እንገባለን ስፖርት ኮሚሽን 6 ሰዓት ገብተን እንደውም ዘበኞቹ በእኛ እንደተማረሩ ነው ማለት በቃ 6 ሰዓት ገብተን ትሬኒንግ አለብን ብለን እንገባለን 6 ሰዓት ላይ ተጠራርተን በ6 ሰዓት ይመጣሉ ከየትም ከለጋሪ የሚመጡ አለ ከገንደቆሪም አዛይ ገንደቆሪ ልጆች አሉ እኛ ሰፈር ማለት 6 ሰዓት ገብተን ትሬኒንግ እንጀምራለን እንጂ ያን ጊዜ አሰልጣኝ ስራ ብሎን አይደለም ማንንም ብሎ ነበር ፍላጎት አለን ሁላችንም እዛ ጋር መታየው ነገር ፉክክር አለ ስለዚህ እዛ ሄደን የሆነ የሚገርም ከሆነ አዳራሽ ስንገባ ራሱ አዲስ አበባ ገና ኢትዮጵያ ሻምፒዮን ተጀመረ ድሪዎች መጡ የሆነ በቃ ተፋተክ ምናምን እና ያ ኮንፊደንስ እንዲቀንስ አንፈልግም ለዛም ነው በቃ ግን ድሪዎች መጡ ገና ወይ ድሬዳዋ ጋር ከድሬ ደረሰ ብሎ የሚያለ ከዛች ጋር ይደርሰን ግን ተጨንቀው ነው ክልሎች እንትን የሚሉትና ያ ነገር ለአንተ ደግሞ በቃ ምን ያህል እንደምትፈራ በስፖርቱ እንትን ትላለና ሜዳው ላይም ገብተክ ውጤትን አስጠብቀ ስትመጣ ኔክስትም ድሬዳዋ ተብለ ነው የሚባለው። አንድ ጊዜ ትዝ ይለኛል ዮናስ ለስልጠና ቀድሞን ሄዶ ነበር አዲስ አበባና የአዲስ አበባ ተጫዋች በቃ ትሬኒንግ ላይ ቁጭ አቅቶ እንዲ ናቸው ወንዶች ጉዳችሁ ፈላ ምና ያስጠነቅቀናል እንዲ ነው የሚጫወተው ልጁ ምናምን ሾዋ በዛሉ በአጠቃላይ አዲስ አበባ ልጆች በብዛትና እንዲ ነው ይሉናል ብሎ አስጠንቅቆን ሄድን ኢትዮጵያ ሻምፒዮና ስንሄድ ልጁን አየ ነው ማለት ጥሩ ነው በቃ ከኒጋንዱም ብዙ ጊዜ አብረን ሄድን ልጅ ነው ወደ ውጪ ጥሩ ነው ግን ምንም የተለየ ነገር ምንድነው ሾው ነው የሚያበዙት ስለዚህ ወንዶቻችን እንግዲህ አይዟችሁና አንዳንዴ ውጤቱ የሴት ነው ስለሚባል ወንዶቹ በሉንኮ ያዙ በቃ ያዙላንላችኋለን ተሸከሙ ያዙኛል እና ያንን አውቀን እንደዛ ተጽዕኖ ይደረግባቸዋል የኛ ወንዶች ግን ጥሩ ናቸው ግን እዛ ጋር ያሉት ግን የአዲስ አበባ ደግሞ ቶፕ ነበር ወንዶች በብዛት ወንዶችም ሴቶችም ቶፕ ናቸው የአዲስ አበባዎቹ ለምን እነሱ የኛ የሚገርመው በማቴሪያል እኮ ይበልጡናል እነሱ ከውጪ የቤተሰብ ወይ ምናምን ያመጡላቸዋል እኛ ስፖርት ኮሚሽን በሚሰጠን ራኬት ነው እና የነሱ ገና ነካሳ ያደረጉት ኳሱ ይሄዳል የኛ ገፍተን ነው እንደዛ እንኳን በማቴሪያል ተጽዕኖ ሆኖ የሚገርም ነገር ሁሌ ያስከብረን ነው የምንወጣው ሱዛንን ገና ኩዊ ሱዛን ብለው ነው የሚፈሯት ነብሷን ይማራትና ሱዛንን በጣም በቃ ተፈርታ ተከብራችሁ እንዴ ተፈርታ ተከብረክና ያ ነገርክ ደስ ይላል በቃ ሁሌ በሄድክ ቁጥር ባድሚንተን ወይ ድሬዳዎች ነው የምንባለው አሁንም እዛ ብትሄድ ወደዛ አካባቢ ይታወቃል በቃ ነው ባድሚንተን ወይ ድሬዳዋ ነው ሴቶች ምናምን የዛሬውን አያርገውና የሚለው ነገር ግን መቆም አለበት አሁንም ሌላ ትውልድ ተፈጥሮ አዎ ደስ ይላል ቢቀጥል በጣም ነው ማመሰግነው ሚስጥር ማናዚያ በእውነት አባይን በጭልፋ ይሄ ብዙ የማያልቅ ታሪክ አለሽ ኩራት ሊሰማሽ ይገባል እኔ ስራንቺ ደስ ብሎኛል በእውነት ቅድም እንዳልኩሽ መረጃውን ስራንቺ ተሰማ ሚስጥር ማናዚያ አንድ አይነት ተጫዋች ናት እንዴ ብዬ ነው የተገረምኩትና በእውነት በጣም ነው ማመሰግነው እድሜና ጤና ይስጥልኝ ፍቃደኛ ሆነሽ ገና ባንዴ ስደውልልሽ ስለመጣሽ ስላከበርሽን እግዚአብሔር ያክብርልኝ እኔ ልጨርስ ተገድያው ሰዓት ስለሚያቆም መጨረሻ ማለት የምትፈልጊው ካለ ድል ውስጥ ምንም ምለው ነገር የለም እንደማንኛውም በዚህ ደረጃ እንደዛ ያሰለጥሩኝ ያው
ወንድሜ ቢሆንም ጌቱ አሰልጥኖኛል። ያው እኛ እነሱ ያሰለጥኑን ነው እነዛ የተቀበሉትና ዮናስ ንጉሴ ገባክ በዛ ምንም ሳያገኙ እኛ ላይ ትኩረት አድርገው ለሊት ተነስተው ምናምን ነገር ብዙ ዋጋ ከፍለዋል። ስለዚህ የኛ ውጤት የነሱ ውጤት ነው ብዬ ነው ማስበውና ያው ምንም እንደ ድሬዳዋ እውቅና ምንም አልተሰጣቸውም። ስለዚህ እነሱ በጣም ማመሰግነው። በተረፈ ያው ጓደኞቼ ተጫዋች ሆኑት ሩዛ ታውቃታለህ እሷም ብሔራዊ ቡድን ተጫዋች ነች። ስለዚህ ብዙ አሉና እንደ ቤተሰብ ነን አሁንም እንጠያየቃለን። እነሱንም ባሉበት እንግዲህ እናመሰግናለን። እኔም በጣም አመሰግናለሁ። እድሜና ጤና ይስጥልኝ። ቀጣይ ህይወትሽ ተባረክ ይሁን። በጣም አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን አሸዋ ሜዳ በሁለት ክፍል ከባድሚንተን ኮከብ ድንቅ ተጫዋች ሚስተር ማናዘያን ጋር ያደረግነው ቆይታ የተመለከታችሁትን ይመስላል። በእውነት አክብሮት እንዳለኝ በእናንተ ፊት መግለጽ ፈልጋለሁ። አሸዋ ሜዳ የዛሬውን ዝግጅት በዚህ ያበቃል። ሳምንት ደግሞ ከሌላ ባለ ጉዳይ እንግዳ ጋር ይጠብቃችኋል። የዛሬው ግን በዚህ ያበቃል። ተስፋውን በየነ በካሜራውን በዳይሬክተሩም ከኛ ጋር ነበር። ክብረት ይስጥልን። አመሰግናለሁ። እግዚአብሔር ይስጥልን። ታንክ ዩ። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን